ጆዬ እና አቤላ መጀመሪያ እኮ ተናግረዋል። ሲጀመር ግልጹ ንገረው ለአብርሽም እኛ የምንረዳክ ልጅቷን ታፈቅራታለህ ብለውታል እኮ። ወይኔ ጉዴ ፈላ። ምን አይነት ታምር ነው? ሲጀመር እኮ አላየሽም ከፍቅር ጋር ራሱ እንዴት እንደሚሆን ቤተሰቦቿ አብርሽ የጎዳት ይበቃታል፣ አንተ አጠገቧ እንድትሆን አንፈልግም ብሎ ነው እንጂ የአብርሽ ትራፊ ዳኒና ኤፍሬም ይጣፍጣቸዋል። ዳኒና ኤፍሬም አብርሽ የያዘው ነገር ይጣፍጣቸዋል። ጌታዊ ድረስልኝ። ኧረ ጥሩ አይደለም በእውነት። እኔ የኤፍሬም ሼም ነው። ዳኒ እሺ የኤፍሬም ሼም ነው። የምር ሼም ነው እንዴ! ዴቭ እና ብዙዬ ቪዲዮን ሲያዩት ምን ይወጣቸዋል? በወንድማቸው ላይ ወንድም ጌታዊ ድረስልኝ። በእውነት ምንድን ነው የምናየው ሚዲያ ላይ? ምን አይነት ዘመን ላይ ነው ያለ ነው? ምን አይነት ዘመን ላይ ነው ያለ ነው? ጌታው የረኒ እውነት በጣም ከባድ ነው። ግራ ገባው እኮ አሁን። ግራ መጋባት የለም ውሳኔ መወሰን ነው በቃ። እኛ በጭራሽ ሄርሜላ በቃ ከዚህ ነገር ውስጥ ነው ያለባት። ሄርሜላ ነገ ዛሬ ሳይል ካልወሰነ ያጠቁታል። ሮቤል ደግሞ በዙሪያሽ ያሉትን ሰዎች ማስወጣት እፈልጋለሁ፣ ከደስታ ጋር ጥሩ ጊዜ እንድታሳልፍ ይፈልጋለሁ ምናምን እያላት ነበረ። እውነቱን ካደረገው በቃ እዛ በኩል ያለው ነገር እኔ የፍሬም ነገር ለጆሮ የዘገነነኝ ጋይዝ፣ እውነቴን ነው ዘገነነኝ። ያስጠላል። ለእሷ ያለህ ስሜት ምን አይነት ነው ሲለው ደግሞ በኋላ እኔ አውቃለሁ አንተ ተናገር ሲለው ዳኒ በምን አወቅህ አንተ? ጌታ ድረስልኝ። ሰላም አንተ በምን አወቅህ? ያወቅኸውን ተናገረ። ሰላም እንዴት አመሻችሁ? ደህና ነኝ እግዚአብሔር ይመስገን። አልሐምዱሊላህ። ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ደህና ነሽ? እለት ጉድ እየሰማን ነው። ኧረ በእውነት በጣም እንግዲህ አይደብርም? በጠላት ላይ ወንድሙን ገደለ የሚባለው ወንድሙን ሚስት ከመግደል በይ እኮ ከመግደል አይተናነስም። በቁመናው እኮ ነው የገደለው። ሰላም ከነነፍሱ ማለት ነው። እግዚአብሔር ይመስገን አለንልሽ ውዴ፣ አልሐምዱሊላህ ሁሉ ሰላም ነው። አለንልሽ አልሐምዱሊላህ። አብርሃም እኛ አሁን ከባድ ጥንቃቄ እያለ እንደልሞት ነው። ግን አሁንም በይበልጥ አሁን እንዳይበላ ነው መጠንቀቅ ያለበት አብርሃም። ፍቲ አሁንማ ገባው እኮ በቃ አሁን ደግሞ መጨረሻ ነው። አሁንማ ተናደዋሉ እኮ አሁንም እኮ ጭሰዋሉ እንዴ! አላስታወቀባቸውም እንጂ ጭሰዋሉ እኮ እና ኤፍሬም ተቀዳቸው ከሽፏል። ሚዲያው ሲያስጠላ ተተኮለኛ መች ተሳክቶለት ያውቃል? ለክፉ ሰው መች ተሳክቶለት? ክፉ ሰው መች አድጎ ዛሬ እነሱ ያድጋሉ ስታስቡት። በትክክል ግን ልጁ ግን በቃ ሄርሜላን ይፈልጋታል ማለት ነው። በቃ ግልጽ አይደለም ወይ አለ እኮ። አዎ ሰላም እህቶችን ግን ወድጄ አይደለም የምስቀው፣ ወላሂ የንዴት ሳቅ ነው የምስቀው። ወይኔ ጉዴ! አለንልሽ ማሪ አለን። ትንሽ ሀሳብ ልስጠው እኔ እንደኔ ማለት ነው። ዳኒም አላመንኩም ዛሬም ማለት ነው። እነሱ ሁላቸው ማለት ነው። እኛ አሁን ዳኒም አልታመነ ሜሪም አልታመነች። ውሳኔያችን ሶስቱን ከህይወቱ አስወጥቶ አብርሃም አቋሙን በቃ ማስተካከል ከማንም ቀጥፎ እንዳይሰራ በቃ እኛ ደማችን አያብላል። ሰዎቹ ማለት ነው በግሩፕ ነው የሚሰሩት ታውቂያለሽ። እነዚህ ሰዎች ማለት ነው በጣም ባለጌ ናቸው። አብርሽ በቃ እሱ በጤንነት ራሱ እንደሚኖር አይፈልጉም መሰለኝ። ይሄ ወንድምማ ኤፍሬም ማለት ነው በጣም ባለጌ አሰዳቂ ተናገረች። እህቴ ኧረ እባክህ ቤት ላስገባው አለች እኮ እህቴ ተናገረች እኮ እሷ። እሺ አሁን ማለት ነው አብርሽ ምን ማድረጋት እንዳለበት ነገርሽ። አንደኛ ወንድሙ ራሱ ስጠራ ማለት ነው እንደ ወንድም ማየት አለ። ስጠራ እንዳይሄድ
እንዳይሄድ እነሱ ሩታም ስጠራ ማለት ነው። ልጁ ራሱ ነገ ሲያድግ እሱ አብርሽ አሁን እኮ ለልጅ ብሎ እየተጎዳ እኮ ነው። ለልጁ ብሎ እየተጎዳ ነው። ዳኒም እኮ ነው ሜሪም ብላለች። ዳኒ በልጅ ነው ተመልክቶ ብለዋለች። ሜሪም ዳኒ ብለዋውታል። ልጁ በዚህ ሰዓት እኮ ምንም የሚያውቀው ነገር የለም። አባቱ ይሁን አባቱ ይሁን የሚያውቀው ነገር የለም። ሩታ ራሱ ናና ልጅ ምናምን እነዚህ እኮ በመተት የሚሄዱ ናቸው። እነዚህ ማለት ነው። አብርሽ በጸባይ ያለ ሁሉም ነገር እምቢ ያለ በመተት ራሱ እየሄዱ ነው። ይመለሳል ማለት እኮ ጠንቋይ ቤት ነው። ሌላ ምንድን ነው? እና ታዲያ አሁን ኤፍሬም ዋና ጠላቱ ነው ለአብርሽ ማለት ነው። አብርሽ አሁን እስቲ የሆነ ነገር ሆኖ ሳይ ደስ ይለዋል መሰለኝ በፈጣሪ ይሄ ልጅ ማለት ነው። አብርሽ እኮ ሁሌ ማለት ነው ችግር፣ ሁሌ ችግር ጣጣ ምን ነው በእናትሽ እሱ ተጨንቆ በኋላ አእምሮ ስበጠበጥ በቃ እብድት እስከሚሆን ነው እንደሚጠብቀው ወንድምየው ራሱ አያስብም እንደ ለወንድሙ ምን አይነት ኑሮ እንደሆነ እኔ የአብርሃም ኑሮ ምን ነው ግን ከኢትዮጵያ ወንዶች ልዩ ነው እንዲ የአብርሃም ኑሮ። እኔ ደግሞ የሴት አሰዳቢ ሩታን ነው ያየሁት። እንዴ ቤተሰቦቿ ቁጭ አድርጎ አይመክሯትም እንዴ? ልጅ እንደዚህ እኛን አታሳድቢ በቃ ልጁን እሺ ብሎ እራሱ ቤተሰብ አይመክርም እንዴ? አይመክራትም ዛሬ ልንገርሽ ፈቲ የምትለቀው አሁን በየእንትኑ ተረትና ምሳሌ የምትለቀውን አታዩ? ተረትና ምሳሌ አብዳ ነው ታዲያስ። የአሮጊት ልጅ ከአሮጊት ስር ቁጭ ብላ እሱ ስትማር ያደገች አሁን ህይወት ራሱ ተረትና ምሳሌ ሆኗል። ማትነቃ በሉ ሩታ ማለት ነው። ሩታ በኋላ ወንዶቹ እንደዚህ እያዩ በኋላ ማንም አጠገባ ዞር አይልም። ታያላችሁ። አሁንም ወፍ የለም። አሁንም ወንድ የለም። ወፍ ደስታ ያስቀኛል። ይሄ ጅል ማለት ነው። ዝም ባይ ቪዲዮ ሊሰራ ነው። ስንቴ ቦሌ ሄዶ ቪዲዮ ሰራ። ታዩ ባክሽ። እሱ ቢሆን በሞላ ሴቶቹ ማለት ነው። ለምን ይጃጃለ እንዴ? አንዴ እሷ ማለት ነው እንደ እስስ ነው የምትለው። ዛሬ ሰሆነ እንዲወራም አልፈልግም። ችኩኩንያ ልክስክስ ሴት አሰዳቢ ቆማላ ልክስክስ አብርሃም ካወራ እሷ የምትመነሳት አለባት። የአብርሃምን ህይወት የምታመሰቃቅል ያለችው እሷ ስለሆነች ወንደን እኔ ማለት ነው። አብርሽና ኤርሚ ቢሆን ማለት ነው ስጠሩን አለመሄድ በቃ አለመሄድ ከዚህ በኋላ ሄዱ። እኔ ቪዲዮ ማለት ነው እኔና ኤርሚ ዝንጥ ያለ ቪዲዮ ማለት ነው እየሰራን ጨጓራቸውን እየተናገሩ ነው። አብርሃም አይሰማም እንጂ በእውነት አሁን መንቃት አለበት። እስከ መቼ አብርሃም እንደዚህ እየሆነ የበፊት ህይወቱ ለምንድን ነው እንዲደገምበት የሚፈልገው እያለ ነው ኦዲየንስ ሁሉ። ዛሬ ቡዜ የተናገረችው አይተሻል? ደስ ይለኛል። ምክሯም ማለት ነው። ባለፈው ለታ ኤርሚን እነሱን ላጣሉ ፈልጎ እነሱ በደቂቃ ታረቁ። እግዚአብሔር ይመስገን ግን ማለት ነው ግን ፈልዬ ብትሆን በጥፊ ነበር የምታጠናግረው ኤርሚን እናሳ አይበርድም ነበር። ይሄ ይቺ ግን በብልሃት አበረደችው። እቅፋው አባበለችው። ሁሉም ነገር ማለት ነው። ኤርሚ ስትናገር ማለት ነው በቃ ስታወራ በጣም ያረከኛል። ታውቂያለሽ አነጋገሯ ራሱ ይጥማል እንጂ ሲጀምር ምን ይክሳለባት ይጥማል። ሰነት እኮ ናት በእውነት። እኔ ግን ዳኒ የዛሬ ቪዲዮ